ማታ በጊዜ ተኝታችሁ ሰውነታችሁን በጥሩ ሁኔታ ተንከባክባችሁ አልኮል ሳትጠጡ ምናምን ነገር ግን ጠዋት ስትነቁ ከባድ ድካም ተሰምቷችሁ ያውቃል? ሰውነታችሁ ዝሎ እኮ አይደለም፣ ነገር ግን ውስጣችሁ አንዳች ያልተረዳችሁት ስሜት አድክሟችሁ ነው። ይሄ የእንቅልፍ ማጣት ችግር አይደለም። ይሄ የመንፈስ መዳከምና የኤነርጂ መሟጠጥ ነው። አጥንታችሁ ድረስ ዘልቆ የሚገባ ድካም ነው። ይሄ ብዙ ስራ ሰርታችሁ የሚመጣ ድካም አይደለም፣ ነገር ግን የምርም ማድረግ የሚገባችሁን ነገር በተገቢው መንገድ ባለማድረጋችሁ የሚመጣ ነው። መሆን ባለባችሁና እየሆናችሁ ባለው ነገር መካከል ያለው ጦርነት ነው የሚያደክማችሁ። ያ የሚሰማችሁ ስሜት እረፍት ሳይሆን ባላችሁበት የመቆም ስሜት ነው። ይሄ ደግሞ ትልቅ ወጥመድ ነው። ለስራ ትዕዛዝ ለመፈጸም ለመሳቅ ምናምን ዝግጁ ልትሆኑ ትችላላችሁ፣ ነገር ግን የምርም ለመኖር ግን ዝግጁ አትሆኑ። መራሩ እውነታ ምን መሰላችሁ? አሁን የምንኖረው ዘመናዊ የሚባለው አኗኗር እረፍት የሚባለውን ነገር ትርጉሙን አምታቶታል። እውነታው ግን እያረፋችሁ ሳይሆን ሌላ የማይጠቅም ትግል ለማድረግ ከእውነተኛ መንገዳችሁ ለመላቀቅ የምትታገሉበትን ቀን እየጀመራችሁ ነው። ሌላ እናንተን የማይመስል ጭንብል እየለበሳችሁ ነው። ምክንያቱም ይሄ ነገር ሄዶ የዚህ ጉዞ ጎሉ ለሰርቫይቫል መኖር ስለሆነ ማለት ነው። የምትነቁት ኢነርጂ ተሞልታችሁ ሳይሆን ነጋ ደግሞ ይሄን ኑሮ ልታገለው ነው እያላችሁ ነው። 2023 ላይ የተደረገ አንድ ጥናት እንዳሳየው ከሆነ 76% የሚሆኑ የአሜሪካ ወጣቶች ቢያንስ በሳምንት አንድ ጊዜ የአእምሮ መዛል ወይም ደግሞ መድከም እንደሚያጋጥማቸው ሪፖርት ተደርጓል። ያ ማለት እንግዲህ ከአራት ሰዎች መካከል 3ቱ መንፈሳቸውን ወደ ታች የሚጫን አንዳች ሸክምን ተሸክመው ይዞራሉ እንደማለት ነው። ይሄ የግለሰብ ችግር አይደለም። ይሄ እንደ ማህበረሰብ እንደ ዓለም የገጠመን ቀውስ ነው። ችግሩ ደግሞ ብዙዎቻችን ለዚህ ነገር ራሳችንን እንወቅሳለን። በበቂ ሁኔታ ዲሲፕሊን የለኝም፣ የተሻለ መሞከር እችል ነበር፣ ብዙ ማግኒዥየም ያስፈልገኛል ምናምን እንላለን። ነገር ግን የሃርቫርድ ሜዲካል ትምህርት ቤት እውነታውን ነግሮናል። ስር የሰደደ ድካም ከሰውነታችን አይደለም መነሻው፣ ይልቁኑ በግጭቶች መሃል ባለው ዋጋ ነው የሚጀምረው። የምርም ማን እንደሆናችሁ ከሚያስረሷችሁ ውሎች ከናንተ ማንነትና ዋጋ ጋር ከሚጋጩ የህይወት መስመሮች ነው ይላል። ያ ድካም አይደለም፣ ያ የማንነት መሸርሸር ነው። ስለዚህ ራሳችሁን በሚገባ ጠይቁ። ለምንድን ነው ሁሉን ነገር በትክክል እንዳደረጋችሁ በሚሰማችሁ ቀናት እንኳን ድካም የሚሰማችሁ? ለምንድን ነው ያላችሁ ፕሮግራምና ቀጠሮ ያን ያክል የተጣበበ ሳይሆን ቀላል ሆኖ ነገር ግን ነፍሳችሁ ክብድ ሲል የሚሰማችሁ? ያ የጊዜ ማኔጅመንት ችግር ስላለባችሁ ሳይሆን የትርጉም ማኔጅመንት ችግር ስላለባችሁ የሚመጣው ነው። እውነታው እናንተ ኢነርጂያችሁን እያቃጠላችሁ ያላችሁት በምትፈልጉት ነገር ላይ በክሬቲቪቲ ወይም ደግሞ በኮኔክሽን ላይ አይደለም። ኢነርጂያችሁ እየጠፋ ያለው የለበሳችሁትን ጭንብል በመጠበቅ ላይ ነው። የሚደክማችሁ ደካማው ናችሁ አይደለም፣ ነገር ግን የሚደክማችሁ በተከታታይ ራሳችሁን እየተቃወማችሁት ስለሆነ ነው። ያ ደግሞ በውስጣችሁ ከባድ ጩኸትን ይፈጥራል። ከዛ ሁሉ ነገር አስቸጋሪ ይሆንባችኋል። የምትነቁት ለአዲስ ቀን ሳይሆን ያልመረጣችሁት መስመር ላይ ለመራመድ ይሆናል። ሰውነታችሁ ደግሞ ውጤቱን በሚገባ ይመዘግባል። ያንን ደግሞ በእያንዳንዱ ነገር ውስጥ ማስተዋል ትችላላችሁ። ምክንያቱም የምርም ስትመረምሩ የምትደርሱበት እውነታ በዚህ መንገድ ለመኖር እንዳልተፈጠራችሁ ነው። በጣም አደገኛ የሚባለው ስቃይ በሰውነታችን ላይ የሚከሰተው አይደለም፣ ይልቁኑ የማይታየውና ከመንፈሳችን ጋር የተገናኘው ቁስል በጣም አደገኛ ነው። ቅሬታ አቅራቢዎችን እየሸለመ ጉብዝናን ችላ በሚል ሲስተም ውስጥ መኖር ነው የበለጠ አደገኛ የሆነው። መዳከምን እንደ ደግነት፣ ማረፍን ደግሞ እንደ ደካማነት፣ ነገሮች ቀስ እያሉ እንዲሄዱ መፍቀድን እንደ ውድቀት መመልከቱ ነው ከባዱ ነገር። ያ ደግሞ ከእንቅስቃሴ ጋር ሱስ እንዲይዘን ያደርጋል። በነገራችን ላይ ይሄ ስለመተኛት አይደለም። ይሄ ደንዘን እንድንቀርብ በሚነግረን ዓለም ውስጥ ስለመንቃት ነው። እዚህ ጋር ደግሞ ኢነርጂያችሁን ገብራችሁ ትኩረታችሁን አቃጥላችሁ የምትሄዱበትን መንገድ ሰዎች በፕሮሰስ ላይ ናችሁ ብለው ሊያሳምኗችሁ ይሞክራሉ። ነገር ግን መድከማችሁ መዛላችሁ የተዛባ የተበላሸ ነገር ባይሆንስ? አንዳች መልእክት ቢሆንስ? ተከታታይነት ያለው ድካምና መዛል የሚታከም ባይሆንስ? እየዛለ እየፈረሰ ያለው ሰውነታችሁ ሳይሆን ነፍሳችሁ የተሰጣትን ስክሪፕት አልቀበልም እያለች ቢሆንስ? ይኸውላችሁ የተሰራችሁት እንደ አንድ ማሽን ለመኖር አይደለም። ሰውነታችሁ በቃ ከዚህ በላይ መስራት አልችልም ካለ ተሰብራችሁ ወይም ደግሞ ደካማ ሆናችሁ ሳይሆን ሰው ስለሆናችሁ ነው እንደዛ የሚሰማችሁ። ስለዚህ ከዚህ በኋላ ሌሊቱን ሙሉ ተኝታችሁ ጧት ስትነሱ ግን ሰውነታችሁን መዛል ከወረረው
ቡና ወይም ደግሞ የሆነ መድኃኒት መፈለግ አሊያም ደግሞ የሥራ ዝርዝራችሁን አውጥቶ መመልከት አይደለም መፍትሄው። ይልቅ ማድረግ ያለባችሁ ለማን ነው እየሰራሁት ያለው ብላችሁ ራሳችሁን መጠየቅ ነው። ምክንያቱም ይህንን ጥያቄ በሚገባ ከመለሳችሁ የትኛውንም ያክል ብትተኙ እረፍቱ በቂ ሊሆን አይችልም። ካርል ዩንግ ከዚህ ጋር በተገናኘ ምን ይላል መሰላችሁ? ዘመናዊ የምትባለዋን ነፍስ ሳይ መድከምን ብቻ አይደለም ይልቁኑ ውስጣዊ ስንጥቆችን እመለከታለሁ። የምርም እየኖራችሁ አይደለም። ስለ ራሳችሁ ያላችሁን የተሳሳተ ምናብ ነው እየታገላችሁ ያላችሁት። ያ ምናብ ደግሞ በጣም አድካሚ ነው ይላል። ለማስኬድ የምትታገሉትን ነገር በሙሉ ከናንተ ይወስድባችኋል። አያችሁ፣ ብዙ ሰዎች ጠዋት ከእንቅልፋቸው ሲነቁ ቆዳቸው እንዳልሆነ የዘነጉትን ጭንብል ለብሰው ነው የሚነሱት። ጥሩ ሰራተኛ፣ ጥሩ ዜጋ፣ ጥሩ ጓደኛ፣ ጥሩ አጋር ለመሆን ሲታገሉ ይውሉና የራሳቸውን ነገር ይረሱታል። ይህን አስመልክቶ ዩንግ ሰዎች በዝምታ ውስጥ የሚፈርሱበትን ከራሳቸው ጋር የሚላቀቁበትን ሂደት የሚያቀጣጥሉ 3 ወሳኝ ነገሮችን ያስቀምጣል። የመጀመሪያው የሆነ ሰውን ደስ እያሰኛችሁ ካልሆነ የምርም ማን እንደሆናችሁ አታውቁም የሚለው ሐሳብ ነው። ባጭሩ በቃ መስታወት ትሆናላችሁ እንደማለት ነው። ሁሌም ሰዎች ማየት የሚፈልጉትን ነገር ታንጸባረቃላችሁ። የነዛ ሰዎች ፍቃድና ማረጋገጫን እንደ ኦክሲጅን በጣም አስፈላጊ እንደሆነ ትቆጥሩታላችሁ። ያለሱ ምንም መራመድ አትችሉ። ሁለተኛው ነፃነት ስራችሁን ወይም ደግሞ የህይወት መንገዳችሁን የመምረጫ አቅም ነው ብላችሁ ታስባላችሁ። ዩንግ እዚህ ጋር አንድ ማስጠንቀቂያ አለው። እኛ ብዙ ጊዜ የምንሰራውን አንመርጥም። የምንሰራውን የምንኖረውን ማህበረሰቡ መሰራት አለባቸው ብሎ እንድንመርጥ ፕሮግራም ያደረገብንን ነገር ነው በማለት ያስቀምጣል። ትክክለኛውን መንገድ እየተራመዳችሁ እንደሆነ ወደ ስኬታችሁ ከፍታ እየወጣችሁ እንደሆነ ይሰማችኋል። ነገር ግን እውነታው ያ ማህበረሰብ ያለው ማሽን ባሰመረላችሁ መንገድ ነው ሐሳቡ የራሳችሁ እንደሆነ እያሰባችሁ እየተጓዛችሁ ያላችሁት። ሶስተኛው ደግሞ ያንን ሂደት እኔ መርጬው ነው ትላላችሁ። ዩንግ ለዚህ ያለው መልስ በፍጹም አልመረጣችሁትም የሚል ነው። ያ ነገር ማህበረሰቡ በድብቁ አእምሯችሁ ውስጥ ያስቀመጠው የጋራ ምርጫ ነው። እናንተ እያገለገላችሁ ወይም ደግሞ እየተከተላችሁ ያላችሁት ከባህል፣ ከትውፊት፣ ከማስታወቂያና ከፍርሃት የተቀዳውን አፈ ታሪክ ነው። ደግሞም በዝምታ ውስጥ በጥሩ ሁኔታ ያለ መድከም ነው እያገለገላችሁት ያላችሁት። እስከ መቼ ካላችሁ ያ ሁሉ ሸክም በሰውነታችሁ ላይ ስር የሰደደ ድካም ሆኖ እስኪገለጥ ድረስ ነው መልሱ። ለዛ ነው ትልቅ ድካም ውስጥ የተወሸቃችሁት። ያ የሆነው ደግሞ ከምታሳዩት ትወና ጀርባ እውነተኛ ማንነታችሁን፣ ፍላጎታችሁንና መስመራችሁ እዛ እንዳለ ስለዘነጋችሁት ነው። ሐሰተኛ በመሆን አይደለም የደከማችሁት፣ እውነተኛውን ነገር ባለማወቃችሁ ነው የደከማችሁት። ብዙ ዓመታትን የራስን እውነት መሸርሸር ታማኝነት እንደሆነ መድከምና መዛል ደግሞ ትክክለኛ ነገርን እያደረጋችሁ እንደሆነ ማሳያ ነው የሚል ሐሳቤን እየተሞላችሁ ነው የኖራችሁት። ታዲያ አስፈሪው ነገር ደግሞ ምንም ሳትረዱት ባዶነትን ታመልኩና ስሙን ግን ዲሲፕሊን፣ ኃላፊነት ምናምን ብላችሁ ትጠሩታላችሁ። እውነታው ግን ያ የኩራትን ጭንብል የለበሰ መገዛት ነው። እዚህ ጋር መልእክቱ ረፍት አድርጉ ሳይሆን መድከምን ልክ የታማኝነት የጥንካሬ ምልክት አድርጋችሁ አታሽሞንሙኑት ነው። ደካማ ነገር መጥፎ ነው ሳይሆን የሚዘውራችሁ ሲስተም ያንን ነገር ደግነት አስመስሎ አዲስ ብራንድ ይሰጠውና ሰንሰለቱን በኩራት አንገታችሁ ላይ እንድታስሩለት ያደርጋችኋል። እስኪ አካባቢያችሁን በሚገባ ተመልከቱ። ልክ ከአቅማችሁ በላይ ስትሞክሩ ማን ነው ተጠቃሚ እየሆነ ያለው? እናንተን የሚጎዱ ነገሮችን እሺ ስትሉ ማን ነው የሚፈልገውን ነገር እያገኘ ያለው? ማን ነው እናንተ ዝም ስትሉ በሚንሾካሾክ ድምጽ እያሸነፈ ያለው? ያ ድካምና መዛላችሁ ሆን ተብሎ ዲዛይን የተደረገ ነው። ምክንያቱም የደከመ የዛለ ሰው አይቃወምም፣ አደገኛ ጥያቄዎችን በፍጹም አያነሳም። ያንን ነው ኒቼና ዩን እንድታዩ የሚፈልጉት። ያ ድካም የውድቀት ምልክት እንዳልሆነ ልትረዱት ይገባል። ነገር ግን መድከምና መዛልን እንደ ኖርማል ነገር አድርጋችሁ መቀበል ብታቆሙ ምንም ይፈጠር ይመስላችኋል? እንዳታርፉ የማስጠንቀቂያ ምልክት እንደሆነ ነገር ግን እንድትቃወሙት እንደሆነ ብታስቡስ? ያ ስር የሰደደው የመዛል ስሜት የምትኖሩትን ህይወት ትክክለኛ ትርጉም እንድታቁ እየጠየቃችሁ ይሆንስ? ኒቼ ይህንን አስመልክቶ ሰዎች እንድትሆኑ ከሚስሉላችሁ የዓለም ሲስተም ከፈቀደላችሁ በላይ ስትራመዱ ያ ለዓመታት የተቀበረው እውነተኛ ማንነታችሁ ብቸኛው ማምለጫችሁ ከተቀበረበት ይወጣል ይላል። ልክ ኢነርጂና ትኩረታችሁ በፍጹም እናንተ ላልጻፋችሁት የእናንተ ላልሆነ ነገር እያገለገሉ እንደነበረ ስትረዱ ያኔ ነው ትክክለኛው ሥራ የሚጀመረው። ስለዚህ እነዚህን ስቴፖች ተከተሉ። የመጀመሪያው ዋጋችሁን ድጋሚ ትርጉም ስጡት።
ሰዎች የሰጧችሁን ሳይሆን ትክክለኛውን የራሳችሁን ትርጉም ተረዱና አመኑበት። የምርም ስኬት ለኔ ምንድነው በሉና ጠይቁ። ከዛ በጥልቀት ወደ ራሳችሁ ተጓዙ። ሁለተኛው ደግሞ በጣም አስፈላጊውን ዞን ጠብቁት የሚል ሐሳብ ነው። ሁሉም ሰው ውስጣዊ ኢነርጂን የሚያገኝበት ምንጭ አለው። ማንበብ፣ መጻፍ፣ ወክ ማድረግ፣ ሙዚቃ መስማት ወይም ሌላም ሊሆን ይችላል። ብቻ በየቀኑ እየኖራችሁ እንደሆናችሁ እንዲሰማችሁ የሚያደርጋችሁን አንድ ነገር ምረጡ። ያንን ደግሞ የማንንም ፍቃድ ሳትጠብቁና የማንንም ጭብጨባ ሳትፈልጉ ተግብሩት። የማይታለፍ ቀይ መስመር አስምሩለትና በሚገባ ጠብቁት። ሶስተኛው ለእናንተ ምንም ጥቅም በሌላቸው ተግባራት ላይ ጦርነትን አውጁ። ይኸውላችሁ እውነታውን ተናገሩ። ይሄ ነገር ከዚህ በኋላ ለኔ አይጠቅመኝም በሉ። ምክንያቱም ማንነታችሁን፣ እውነታችሁን በራሳችሁ ካልመረጣችሁ የሆነ ሰው ይመርጥላችሁና በሱ መስመር ትጓዛላችሁ። እነዚህ ነገሮች በሚገባ ተግብራችሁ ራሳችሁን፣ እውነተኛ ማንነታችሁን ማድመጥና ማንቃት መጀመር አለባችሁ። ስለዚህ ጠዋት ስትነሱ ደክሟችሁ ከነቃችሁ ያ ነፍሳችሁ የምታቀርብላችሁ የማንቂያ ደወል ነውና የራሳችሁን መንገድ ለመፈለግ ትጉ የዛሬው መልእክታችን ነው። እስከ ፍጻሜው በመቆየት ካደመጣችሁና ቪዲዮውን ከወደዳችሁት ይጠቅማል ለምትሉት ወዳጃችሁ አጋሩት። እናንተም ቻናሉን ሰብስክራይብ በማድረግ በቀጣይ የምንለቃቸውን አስደናቂ የህይወት ትምህርትን ያዘሉ ቪዲዮዎችን ተከታተሉ። ለዛሬው ቆይታችሁ ግን እጅግ አድርገን እናመሰግናለን።